ሰላም ሰላም የባዩሽ ቤት ዩቲዩብ ሚዲያ ተከታታዮቻችን እንደምን አላችሁ? አለን ፈጣሪ ይመስገን። ይኸው እንግዲህ ዛሬ ደግሞ አዲስ መረጃን ሹክ ልንላችሁ መጥተናል። በጣም ለብዙ ሰዎች ከሰሞኑ የባንክ መረጃን ከናሽናል አይዲ ጋር ማያያዝ ትንሽ አስቸጋሪ ሆኖባቸዋል። እንዴት እንርዳችሁ? ዛሬ መረጃዎቻችንን ይዘን ወደ እናንተ መጥተናል። እንግዲህ በሚዲያችን የተለያዩ አይነት መረጃዎችን ሹክ እንላችኋለን እየመጣን። እባካችሁ በቅድሚያ የደውል ምልክቷን ሰብስክራይብ በማድረግ ጀምረን የደውል ምልክቷን እነካለን። ከዛ በኋላ ተከታታይ መረጃዎቻችን ወደ እናንተ ይደርሳሉ። እንግዲህ ተመልካቾቻችን ሁልጊዜም ለእናንተ አዳዲስ መረጃን በማምጣት የሚታወቀው የባዩሽ ቤት ሚዲያን ተከታታይ እንድትሆኑ እንጋብዛለን። በኢትዮጵያ ንግድ ባንክ እንዲሁም በሌሎች ባንኮች ከናሽናል አይዲ ጋር የባንክ ቁጥሮን ለማያያዝ በመጀመሪያ ባንኩ የሚልካቸው ቴክስቶች እናገኛለን። ያ ደግሞ ማይሆን ከሆነ እስቲ በቅድሚያ ወደ ትልቁ አንጋፋው የኢትዮጵያ ንግድ ባንክ መረጃ በመጀመሪያ ልለፍ። እዚህ ባንክ ያው ኦልሞስት ሁላችንም ተጠቃሚዎች ስለሆነን ከዛ ጀምራለሁ። በተከታታይ ደግሞ ከዛ በኋላ በሚኖሩን ጊዜያቶች የሌሎች ባንኮችንም እንዴት ማስተሳሰር እንዳለብን አብረን እንመለከታለን። እንግዲህ መጀመሪያ ወደ ባንኩ ዌብሳይት እንሄዳለን። ካልሆነ ደግሞ ልክ ስልካችንን እንከፍትና የሲቢኢ ፋይዳ ብለን ሰርች እናደርጋለን። ከዛ ከመጀመሪያ የምትመጣውን ናሽናል አይዲ ቺ ከላይ የምትመጣ አንድ አለች ሲቢኢ ናሽናል አይዲ የምትል እሷን በመጫን ቀጥታ ወደ ሆም ፔጁ እንገባለን ማለት ነው። ሆም ፔጁ ላይ ፋይዳ ቬሪፊኬሽን የሚል አዲስ ፔጅ ይመጣልናል በፐርፐል ከለር። እዛ ውስጥ ቦክስ እናገኛለን። ቦክስ ውስጥ የአካውንት ቁጥራችን እናስገባለን። ከላይ ፕሊስ ኢንተር ዩር ሲቢ አካውንት ነምበር የሚል ቦታ አለ። እዛ ቦታ ላይ በመጫን 1000 ብለን እንጀምርና ያለንን የባንክ አካውንት ቁጥራችንን እናስገባለን። እኔም እዚህ ጋር የራሴን አስገባለሁ። ካስገባን በኋላ ጌት ኦቲፒ የሚለውን እንጫናለን። ከዛ ትንሽ እዚች ጋር ሎድ እያደረገ ለነገሩ ይሄ ቦታ ብዙም አይቆይም ከሌላው አንጻር። ወዲያው ስልካችን ላይ የቴክስት ሜሴጅ ይገባል። ያንን የቴክስት ሜሴጅ በዚህ ጋር እናስገባለን። 4 ዲጂት ኮድ ይሰጠናል ማለት ነው። ያንን ቁጥር እናስገባለን። ከዛ ቬሪፋይ ኦቲፒ እንላለን። እዚች ጋር ሳምሃው ትንሽ ሎድ ሊያደርግ ይችላል ከሌላው አንጻር። ስቴፑ ያው እየጠነከረ ስለሚመጣ ከመጨረሻው ይልቅ እነዚህ ይፈጥናሉ ማለት ነው። ከዛ ወደ ሌላ ፔጅ ይወስደናል። ቬሪፋይ ፋይዳ የሚል አዲስ ፔጅ ይወስደናል። 2 አማራጮችን ደግሞ ያስቀምጥልናል ማለት ነው። የመጀመሪያው ሎጊን ዊዝ ኦቲፒ የምትል አማራጭ አለች። ሁለተኛዋ ደግሞ ሎጊን ዊዝ ባዮሜትሪክስ የሚል ሁለተኛ አማራጭ አለ። ይሄ የሚገልጸው የታችኛው ባዮሜትሪክስ የሚለው ያው ስልካችንን ስንከፍት በእጅ በባዮሜትሪክስ በአሻራ የምንከፍት ከሆነ በዛኛው አብሮ እንትኑ በዛኛው ኦተንቲኬት ስለሚያደርግልን ነው። የላይኛው ደግሞ በኦቲፒ ነው። ለአጠቃቀም ቀላሉ ኦቲፒ ስለሆነ ኦቲፒን እንጫናለን ማለት ነው። ከዛ በኋላ እሱን ከተጫነን በኋላ ሳምሃው ትንሽ ሌት የመሆን ነገር አለው። እዚህ ጋር ምን እናስገባለን? ኢንተር ዩር ኤፍኤኤን የሚል ምርጫ ይመጣል። ፋይዳ ነንበራችንን ከፊት ያለችውን የፋይዳ ነንበራችንን ከፊተኛው ፔጅ ላይ የመጨረሻው ግርጌ አካባቢ ኤፍኤን ነንበር ይላል። ትንሽ ረዘም ያለ ቁጥር ነው። ያንን ቁጥር በፍጥነት እናስገባለን። እዚህ ጋር ፈጠን ማለት ይጠበቅብናል። ካልሆነ ደግሞ ሌላ ቦታ ላይ እሱን ቁጥር ጽፈ ነው ኮፒ እንልና እዚህ አምጥተን ፔስት ማድረግ እንችላለን ማለት ነው። ከዛ በኋላ ይሄንን ካስገባን በኋላ
አሁንም ጌት ኦቲፒ የሚለውን በተን ከታች ያለችውን በደማቅ ሰማያዊ ቀለም የተጻፈችውን እንነካታለን ማለት ነው። እዚህ ጋር የመዘግየት ነገር ይታይበታል ማለት ነው። ያንን ያው ትንሽ በመታገስ አሁንም 4 ዲጂት የሚሆኑ ቁጥሮች ይቅርታ 6 ዲጂት ቁጥሮች ይገባሉ። የመጀመሪያው ላይ የቅድሙ ላይ 4 ዲጂት፣ እዚህ ላይ ደግሞ 6 ዲጂት ቁጥሮች ይመጡልናል። እነዛን 6 ዲጂት ቁጥሮች እናስገባና ቬሪፋይ የሚለውን በተን እንጫናለን ማለት ነው። ልክ ቁጥሩን ስናስገባ ከታች ቬሪፋይ የምትለዋ ትደምቃለች። እሷን እናስገባና ሴንድ እንላለን ማለት ነው። ከዛ ሁሉም ነገር በርዝ ዴት፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር፣ ኢሜይል ሁሉም የተዘረዘሩት ሪኳየርድ የሚባሉትን በሙሉ አለው እንላቸዋለን። እኚህም በሙሉ እንፈቅዳለን። ከብሔራዊ መረጃ ከብሔራዊ መታወቂያ ላይ ያለው መረጃ በሙሉ የባንኩ አክሰስ እንዲያደርገው እንፈቅድለታለን ማለት ነው። ሁለቱን የማስተሳሰር ሂደት ዋናው ነገር እዚህ ጋር ነው የሚያያዘው ማለት ነው። ስለዚህ ይሄኛውን ቦታ አለው ካላልን እታች ካንስል የምንል ከሆነ አይሆንም ማለት ነው። ስለዚህ ባንኩ የሚለው እዛው ቤታችሁ ሆናችሁ አያይዙት ነው የሚለው። ማያያዝ ማለት እዚህ ጋር ነው። እነዚህ ሪኳየርድ የሚሉትን በሙሉ አክሰሶች አለው ማለት መቻል ይጠበቅብናል ማለት ነው። ከዛ ይሄንን አለው ስንል ከታች መረጃዎቻችን በሙሉ ይመጣሉ ማለት ነው። እስከ ፎቶአችን ድረስ ሁሉም ነገር በዝርዝር ይመጣል። 3 ነገሮች አሉ። አካውንት ቬሪፋይድ፣ ኦልሬዲ ቅድም አካውንታችንን ቬሪፋይ አድርገናል እዛ ጋር ኦቲፒ ስናስገባ የመጀመሪያው ላይ ማለት ነው። ሁለተኛው ናሽናል አይዲ ቬሪፋይ፣ ናሽናል አይዲያችንንም ቅድም ኦቲፒ አስገብተን ምን አድርገናል? 6 ዲጂት ቁጥር መቶልን ቬሪፋይ አድርገናል ማለት ነው። የመጨረሻው ኢንፎርሜሽን ቬሪፋይ ስንል ደግሞ ቅድም አለው ያልነው ማለት ነው። እነዛ ኢሜይል፣ በርዝ ዴት፣ ሌሎች ነገሮች በሙሉ የተዘረዘሩት እነዛ በሙሉ ኢንፎርሜሽናችን በሙሉ ምን ሆኗል? አለው ስንል ቬሪፋይ ሆኗል ማለት ነው። ከዛ ዩር ፋይዳ ኢንፎርሜሽን ካለ በኋላ ከታች ምንድን ነው የሚለው? አክሰፕት ኤንድ አፕዴት ይለናል። ከዛ ካንስል ይለናል ማለት ነው። እዚህ ጋር ምንድን ነው የምናደርገው? አክሰፕት ኤንድ አፕዴት እንላለን። ከዛ በኋላ ይህንን ስንል የሚመጣልን አንድ ነገር አለ ማለት ነው። የሚመጣልን ምንድን ነው? ፔንዲንግ አፕሩቫል ይላል። አፕዴት ኮምፕሊትድ ፔንዲንግ አፕሩቫል ይለናል። ይሄ ማለት ምን ማለት ነው? እኛ የራሳችንን ስራ እዚህ ጋር አጠናቀናል ማለት ነው። ቀጣይ ፕሮሰሱ የምንድነው? የባንክ ነው። ባንክ የራሱን ስራ ይሰራል። እዚህ እኛ የራሳችንን ስራ ኮምፕሊት አድርገን እንጨርሳለን ማለት ነው። በቀጣይ የባንኩን ስራ ባንኩ ራሱ ይሄድበታል። ነገር ግን አንድ የምመክራችሁ ምክር ቅርንጫፋችሁ እዛው በአቅራቢያችሁ ካለ ትሄዱና እዛው ኦተራይዝ ታስደርጋላችሁ ወይ አፕሩቭ ታስደርጋላችሁ ማለት ነው። ነገር ግን ባንኩ እኔ ራሴ አደርጋለሁ ስላለ ያንን ኃላፊነት ባንኩ ራሱ ይወስዳል ማለት ነው። እንግዲህ ቤተሰቦቻችን ሁልጊዜም እንደዚህ አይነት በጣም ጠቃሚና ለጊዜው የሚያስፈልጉ ወሳኝ ትኩስ መረጃዎችን በዩቲዩብ ቻናል ማግኘት ትችላላችሁ። ከዚህ በኋላ ደጋግመን እንደዚህ አይነት እና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ለጊዜያችሁ እያመሰገንኩ ቤቱን እየገባችሁ ሁልጊዜም ሰብስክራይብ፣ ሁልጊዜም ደግሞ አዳዲስ መረጃ ሲመጣ እንዲደርሳችሁ ደግሞ የደውል ምልክቷን ተጫኑልኝ። አመሰግናለሁ። ቸር ያገናኘን። በቀጣይ መረጃ እወዳችኋለሁ።